ሰላም ጤና ይስጥልኝ የሳምንቱን አበይት ሁነቶች ይዘን ቀርበናል። በቅድሚያም አርዕስቶቹን ጠቅላይ ሚኒስትር ዶክተር አብይ አህመድ የዲጂታል 2030 ስትራቴጂ ይፋ ስለማድረጋቸው፣ የትህነግ ቡድን በትግራይ ክልል በመጠለያ ጣቢያዎች ለሚገኙ ወገኖች የሚቀርብን ሰብአዊ ድጋፍ በመንጠቅ እየሰራ ያለው ድራማዊ ፕሮፓጋንዳ፣ የመደመር መጽሐፍ የሞባይል መተግበሪያ ማስጀመሪያ መርሃ ግብርን የዛሬው ሳምንታዊ አበይት ሁነቶች ይቃኛል። አብራችሁን ቆዩ። የተያዘው ሳምንት ቀዳሚው አበይት ሁነት ጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ ያደረጉት የዲጂታል 2030 ስትራቴጂ ይመለከታል። ዓለም አቀፍ የዲጂታል ዘመን መነሻ ከ20ኛው ክፍለ ዘመን አጋማሽ ጀምሮ ሲሆን ኮምፒውተር፣ ኢንተርኔትና ወርልድ ዋይድ ዌብ የዓለም አቀራረብን ለውጠውታል። ዛሬ ላይ 73% የሚሆነው የዓለም ሕዝብ የኢንተርኔት ተጠቃሚ መሆኑን መረጃው ያሳያል። ኢትዮጵያ እንደ አውሮፓውያኑ ዘመን አቆጣጠር ከ2020 በፊት የዲጂታል ምህዳሯ የተገደበ ነው ማለት ይቻላል። ዝቅተኛ የኢንተርኔት አገልግሎት ተደራሽነት ለቴሌኮም አገልግሎት ከፍተኛ ወጪ የሚወጣበትና በቴሌኮም አገልግሎት የመንግስት ብቻ የበላይነት የሚታይበት ነበር። ከለውጡ በኋላ መንግስት የቅድሚያ ትኩረት ከሰጣቸው ዘርፎች የዲጂታል ዘርፉ ተጠቃሽ ነው። የዲጂታል ዘርፉ ከብዛ የኢኮኖሚ ምንጮች አንዱ ሲሆን ዲጂታላይዜሽን ለኢኮኖሚ እድገት ያለውን ሚና ከግምት ውስጥ በማስገባት ለሁሉም ተደራሽ ለማድረግ እየተሰራ ይገኛል። ኢትዮጵያ ይህንኑ ተግባራዊ ለማድረግ አካታች የሆነ የዲጂታላይዜሽን ስትራቴጂ በማዘጋጀት ወደ ትግበራ ከገባች ሰነባብታለች። ኢትዮጵያ እንደ አውሮፓውያኑ ዘመን አቆጣጠር ከ2020 አንስቶ ለ5 ዓመታት የሚቆይ የዲጂታል ኢትዮጵያን 2025 ስትራቴጂ በማዘጋጀት ስትተገብር ቆይታለች። በዚህም 900 ገደማ የሚሆኑት መንግስታዊ አገልግሎቶች ዲጂታላይዝ ሆነዋል። 3000 የሚሆኑት የዲጂታል አገልግሎት ሰጪዎችን ፍቃድ አግኝተዋል። በፋይዳ መታወቂያ ኢኒሼቲቭ አማካኝነት በሚሊዮኖች የሚቆጠሩ ዜጎች የዲጂታል መታወቂያ ባለቤት ሆነዋል። የሞባይልና የኢንተርኔት ተጠቃሚዎችም በከፍተኛ መጠን ጨምሯል። የአራተኛውና የአምስተኛው ትውልድ የኢንተርኔት አገልግሎት እየሰፋ መጥቷል። የዲጂታል ክህሎትም ተስፋ ሰጪ እድገት ታይቶበታል። የቴሌኮም ዘርፍ ለውጭ ክፍት እንዲሆን መንግስት ባስቀመጠው የፖሊሲ አቅጣጫ መሰረት ሳፋሪኮም ኩባንያ የቴሌኮም አገልግሎት እየሰጠ ሲሆን ሚፔሳ የተሰኘ የሞባይል ገንዘብ አገልግሎት እየሰጠም ይገኛል። ሁሉንም ዘርፍ የሚነካው አርቲፊሻል ኢንተለጀንስ በግብርና፣ ጤና፣ አገልግሎት፣ ሌሎች ዘርፎች ላይ በመግባት ስራን እያቀላጠፈ ይገኛል። በአርቲፊሻል ኢንተለጀንስ አማካኝነት የሚሰበሰቡ ዳታዎች ለመንግስትና የግል ተቋማት አገልግሎት ላይ እየዋሉ እንደሚገኙ ተገልጿል። መንግስት ወጣቶች በሰው ሰራሽ አስተውሎት አማካኝነት ሀገርን አልፎም ዓለምን የሚጠቅሙ ችግር ፈቺ ስራዎች እንዲያቀርቡ የሚያደርገው ድጋፍ እያጠናከረ ይገኛል። ቴሌብር፣ መሶብና ዘመንን ጨምሮ ያሉ የዲጂታል አገልግሎቶች የዘርፉን እድገት በማሳለጥ ወሳኝ ሚና እየተጫወቱ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ባሳለፍነው ሳምንት የዲጂታል 2030 ስትራቴጂ ይፋ አድርገዋል። ጠቅላይ ሚኒስትሩ በመልእክታቸውም የዲጂታል ኢትዮጵያን 2025 ሙሉ በሙሉ በሚባል ደረጃ የታለመለትን ግብ አሳክቶ መጠናቀቁን ገልጸዋል። ዲጂታል 2030 በይፋ ያበሰሩ ሲሆን ተደራሽነትን ማስፋት፣ ለዜጎች እኩል እድል መፍጠር እንዲሁም በዜጎችና ተቋማት መካከል መተማመንን ማጎልበት ደግሞ የስትራቴጂው ቁልፍ መሰረታዊ ትልሞች መሆናቸውን አመልክተዋል። ዲጂታል ኢትዮጵያ 2030 ተደራሽ፣ ፍትሐዊና አስተማማኝ የዲጂታል ምህዳርን መፍጠር ላይ ትኩረት እያደረገ ነው ብለዋል። ዲጂታል ኢትዮጵያ 2030 ባለፉት 5 ዓመታት የተከናወኑ ተግባራትን መሰረት በማድረግ መዘጋጀቱን አንስተዋል። የዲጂታል ኢትዮጵያ 2030 3 ቁልፍ ትልሞች እንዳሉት የተናገሩት ጠቅላይ ሚኒስትሩ እነዚህም ተደራሽነትን ማስፋት፣ እኩል እድል ማመቻቸትና በተቋማትና ሕዝብ መካከል መተማመንን መፍጠር መሆናቸውን አብራርተዋል። ትልሞቹ እንዲሳኩ በተለይ የሕዝብ ዲጂታል መሰረተ ልማትን ማስፋት ላይ ትልቅ ስራ እንደሚከናወን ጠቁመው ይህም ዲጂታል ቴክኖሎጂ ሰው ተኮር የሆኑ ዜጎች ኑሮን እንዲያሻሽል ትልቅ አቅም ይፈጥራል ብለዋል። በአጠቃላይ በዲጂታል ኢትዮጵያ የሚከናወኑ ስራዎች የመደመር መንግስት በቀለለ ቢሮክራሲ ታላላቅ ስትራቴጂዎችን ኦን ለማድረግ ከያዘው ግብ ጋር እየተሳሰሩ መሆናቸውን ተናግረዋል። ዲጂታል ኢትዮጵያ 2030 እንዲሳካም ሁሉም በትብብር መስራት እንዳለበት ጥሪ አቅርበዋል። የዲጂታል 2030 ስትራቴጂ ማስጀመሪያ መርሃ ግብር ላይ ንግግር ያደረጉት የኢትዮጵያ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ እንደገለጹት ዲጂታል ኢትዮጵያ 2025 በቴሌኮም ዘርፍ በርካታ ውጤቶች የተመዘገቡበት ነው። ለአብነት የሞባይል ደንበኞች ቁጥር 97 ሚሊዮን ማድረስ የተቻለ ሲሆን ከዚህ ውስጥ 57 ሚሊዮኑ የኢንተርኔት ተጠቃሚዎች ሆነዋል ሲሉ አንስተዋል። ዋና ስራ አስፈጻሚው አክለውም እንደገለጹት 1030 ከተሞች የ4G ኔትወርክ ተደራሽ ሆነዋል ነው ያሉት። በዲጂታል ኢትዮጵያ 2030 ስትራቴጂ የሞባይል ተጠቃሚዎች ደንበኞች ቁጥር 128 ሚሊዮን የሚደርስ ሲሆን የ5G ኔትወርክ ሽፋንን 100 ከተሞች ይደርሳሉ ብለዋል።
በ2030 የዲጂታል ክፍያ ከአጠቃላይ የሀገር ውስጥ ምርት አንጻር አሁን ካለበት ከ7 እጥፍ በላይ እንዲያድግም በልዩ ትኩረት ይሰራል ሲሉም አረጋግጠዋል። ዲጂታል 2030 ስትራቴጂ የኢትዮጵያን የኢኮኖሚ እድገት አካታችነትና ማህበራዊ ለውጥ ቁልፍ ምሰሶ ነው። ስትራቴጂው በሚገባ ከተተገበረ በቂ የዲጂታል መሰረተ ልማቶች ከተገነቡና ዜጎች በንቃት ከተሳተፉ ኢትዮጵያ በዲጂታል ዘመን ትሩፋቶች ተጠቅማ ትልሞቿን ማሳካት እንደምትችል አያጠራጥርም ብለዋል። ሶስተኛው የሳምንቱ አበይት ሁነት የትህነግ ቡድን የዓለም አቀፉን ማህበረሰብ ትኩረት ለመሳብ በትግራይ ክልል በመጠለያ ጣቢያዎች ለሚገኙ ወገኖች የሚቀርበውን ሰብአዊ ድጋፍ በመንጠቅ እያካሄደ ያለውን ድራማዊ ፕሮፓጋንዳ ይቃኛል። የትህነግ ቡድን ህዝብን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ እያሳየ እንደሚገኝ የተናገሩት የኢትዮጵያ አደጋ ስጋት አመራር ኮሚሽነር ዶክተር ሽፈራው ተክለማርያም በተያዘው ሳምንት ነው። የትህነግ ቡድን የፌዴራል መንግስት በትግራይ ክልል በመጠለያ ማዕከላትና በልማታዊ ሴፍቲኔት መርሃ ግብር የሚያቀርበውን ሰብአዊ ድጋፍ ለተፈለገው ዓላማ እንዳይውል እያደረገ እንደሚገኝ የሰሞኑ የህጸጽ መጠለያ ጣቢያ ማስረጃ ነው። ኮሚሽነር ዶክተር ሽፈራው ተክለማርያም እንደተናገሩት የትህነግ ቡድን የትግራይን ህዝብ መሰረታዊ ፍላጎቶችና ሰብአዊ ቀውሶችን ለፖለቲካ ዓላማ የመጠቀም አዲስ ክስተት ሳይሆን የቀደመ ታሪኩና መገለጫው ነው። የትህነግ ቡድን የዓለም አቀፉን ማህበረሰብ ትኩረት ለመሳብ በትግራይ ክልል በመጠለያ ጣቢያዎች ለሚገኙ ወገኖች የሚቀርበውን ሰብአዊ ድጋፍ በመንጠቅ ድራማዊ ፕሮፓጋንዳ እያስተጋባ መሆኑን አስረድተዋል። ዓለም አቀፉ ማህበረሰብ የፌዴራል መንግስት በግልጽ ማስረጃና መረጃ የሚልከውን ሰብአዊ ድጋፍ የት እንደገባ መጠየቅ እንዳለበትና በቡድኑ የሐሰት ፕሮፓጋንዳ መደናገር እንደሌለበት አንስተዋል። የትህነግ ቡድን ሰብአዊ ድጋፍ ለፖለቲካ ዓላማ ለማዋል የሚያደርገውን ጥረት ሁሉም ሊገነዘበው እንደሚገባ ጠቅሰዋል። የፌዴራል መንግስትም በትግራይ ክልል አስተማማኝና ቀጣይነት ያለው የሰብአዊ ድጋፍ ተደራሽ እያደረገ እንደሚገኝም አስረድተዋል። በዚህም በትግራይ ክልል ከባለፈው ጥር 2017 ጀምሮ እስከ ታህሳስ ወር 2018 ዓ.ም ድረስ 2 ሚሊዮን ኩንታል በገንዘብ ሲተመን 32 ቢሊዮን ብር የሚገመት ሰብአዊ ድጋፍ መሰራጨቱንም አስታውቀዋል። ይህም የፌዴራል መንግስት ዜጎች ሰብአዊ ጉዳት እንዳይደርስባቸው ያለውን ጠንካራ አቋም በተግባር የሚያረጋግጥ መሆኑን ያብራሩት የትህነግ ቡድን በትግራይ ክልል ሰብአዊ ድጋፍ ተደራሽ እንዳይሆን በማስተጓጎል ድጋፉ ከችግረኛ ዜጎች በመንጠቅ ዳግም የህዝብ ጠላትነቱን እያረጋገጠ እንደሚገኝም አብራርተዋል። ይህ አልበቃ ብሎት ለእያንዳንዱ ድጋፍ ፈላጊ ዜጋ ከሚሰጠው የፍጆታ ድርሻ ላይ መዋጮ እንደሚሰበስብም ነው የተናገሩት። የትህነግ ቡድን በሰብአዊ ድጋፍ ስም በዜጎች ላይ የሚፈጸመውን አስነዋሪ ድርጊት ለኢትዮጵያ ታሪካዊ ጠላቶች ያለውን ተላላኪነት ጥግ በተግባር ያረጋገጠ ነው ብለዋል። በሌላ በኩል ኮሚሽኑ የድጋፍ ጥሪ ባላቀረበበት ሁኔታ በማህበራዊ የሚዲያ አማራጮች በተናጠል የሚደረጉ የድጋፍ ማሰባሰቢያ ዘመቻ የአሰራር ስርዓትን የጣሱ ህገወጥ አካሄዶች መሆናቸውንም ጠቅሰዋል። በዚህም የተለያዩ የማህበራዊ ሚዲያ አማራጮችን በመጠቀም ሰብአዊ ድጋፍ በማሰባሰብ ላልተገባ ዓላማ እየዋሉ የሚገኙ አካላት ከድርጊታቸው ሊታቀቡ እንደሚገባም አሳስበዋል። የሳምንቱ ሶስተኛው አበይት ዜናችን የመደመር መጽሐፍ የሞባይል መተግበሪያ ማስጀመሪያ መርሃ ግብርን ይቃኛል። የመደመር መጽሐፍ የሞባይል መተግበሪያ ዋና ዓላማ የመደመር መጽሐፍትንና ተያያዥ ይዘቶችን በሞባይል በቀላሉ ተደራሽ ለማድረግ ያለመ ነው። በተለይ ዜጎች ቴክኖሎጂ ተጠቅመው የፖሊሲ ሀሳቦችንና የባህል እውቀትን ከተለመዱ የታተሙ መጽሐፍት ወደ ዲጂታል ምህዳር ማስቀየር ነው። የመደመር መጽሐፍ መተግበሪያ ከዲጂታል የኢትዮጵያ ራዕይ ጋር ተያይዞ ቴክኖሎጂ ለእውቀትና ለማህበራዊ ትስስር መጠቀምን ያበረታታል። በተለይ ወጣቶችና የሞባይል ተጠቃሚዎችን በዘመናዊ መንገድ ለማድረስ ያስችላል። በአጠቃላይ የመደመር መጽሐፍ የሞባይል መተግበሪያ ዓላማው እውቀትን ዲጂታላይዝ በማድረግ ተደራሽነትን ማስፋትና የመደመር አስተሳሰብን በማህበረሰብ ውስጥ ማስረጽ ነው። በተያዘው ሳምንት የመደመር መጽሐፍ ሞባይል መተግበሪያ ማስጀመሪያ መርሃ ግብር የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሰክረታሪያት ኃላፊ ቢለኔ ስዩምና የጠቅላይ ሚኒስትር ጽህፈት ቤት ቋሚ ዘጋቢዎች በተገኙበት ተካሂዷል። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሰክረታሪያት ኃላፊ ቢለኔ ስዩም መጽሐፉን አስመልክቶ በሰጡት ገለጻ በጠቅላይ ሚኒስትር ዶክተር አብይ አህመድ ተጽፈው ለንባብ ከበቁ መደመር፣ የመደመር መንገድ፣ የመደመር ትውልድና የመደመር መንግስት መጽሐፍት መካከል ሶስቱም መጽሐፍ ከህትመት ባሻገር በመደመር መተግበሪያ አማካኝነት በድምጽ ተተርከው መቅረባቸውን ገልጸዋል። አራቱ መጽሐፍት በአማርኛና በአፋን ኦሮሞ እንዲሁም መደመርና የመደመር ትውልድ ደግሞ በእንግሊዝኛ ቋንቋ መዘጋጀታቸውን የተናገሩት ኃላፊዋ ከነዚህ መካከል ሶስቱ መጽሐፍት በተለይ አይነ ስውራን ማዕከልን አድርገው በድምጽ ተተርከው መቅረባቸውን ገልጸዋል። መጽሐፍቱ በሞባይል መተግበሪያ ተዘጋጅተው መቅረባቸው የመደመር ሀሳቦች ድንበር ተሻጋሪ የሁሉም እንዲሆኑ ምቹ ሁኔታዎችን አመቻችቷል። በውጭ ሀገራት የሚኖሩና መጽሐፉን አግኝተው የማንበብ እድል ያላገኙ ሰዎች ቢኖሩም
አሁን ላይ መጽሐፉ በድምጽ ፎርማት መቅረቡ የመደመር እሳቤዎችን ብቻ ሳይሆን የተሰሩ ስራዎች በምን መርህ እንደተከናወኑ ለመረዳት ያስችላል ብለዋል። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሰክረታሪያት ኃላፊ ቢለኔ ስዩም የሞባይል መተግበሪያ በሁለት ፎርማት ወይም አማራጮች መቅረባቸውንም አብራርተዋል። አንደኛው የአይፎን ተጠቃሚዎች በአይኦኤስ ላይ በመግባት መደመር የሚለውን መተግበሪያ ዳውንሎድ በማድረግ እንዲሁም አንድሮይድ ስልክ ያላቸው ደግሞ ፕሌይ ስቶር ላይ ገብተው ዳውንሎድ ማድረግ ይችላሉ። የስማርትፎን ተደራሽ ያልሆነባቸው አካባቢዎች ካሉም በዴስክቶፕና በኮምፒውተር ወይም በላፕቶፕ መደመር ድረገጽ ላይ መጽሐፉን ማግኘት እንደሚችሉ ገልጸዋል። በድምጽ ተተርከው ከቀረቡ 3 የመደመር መጽሐፍት በተጨማሪ ከመጽሐፍቱ የተመረጡ አጫጭር የፎቶ ጥቅሶችና ቪዲዮዎች መካተታቸውንም አንስተዋል። የሳምንቱ አበይት እውነቶች እነዚህን ይመስላሉ። አብራችሁን ስለቆያችሁ እናመሰግናለን።